የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። እኔ በጌታ ወንድማችሁ ጸጋብ ነኝ። ዛሬ መንፈሳዊ ውጊያችንን እንዴት እንዋጋ በሚል ሐሳብ እንነጋገራለን። መንፈሳዊ ውጊያችንን እንዴት እንዋጋ ለሚለው ሶስት ዋና ዋና ነጥቦችን ይዤላችሁ መጥቻለሁ። እነዛ ነጥቦች ደግሞ ዝርዝር ያሉ ሐሳቦችን እናያለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። የቻናላችን ቤተሰቦች ላይክ እና ሼር እያደረጋችሁ ማበረታታችሁን እንድትቀጥሉበት እያልኩኝ መንፈሳዊ ውጊያችንን እንዴት እንዋጋ ለሚለው መጀመሪያውና ወሳኙ ነጥብ ውጊያችንን የምናደርገው ከማን ጋር ነው የሚለውን ሙሉ ማወቅና መገንዘብ በጣም ወሳኝ ነገር ነው። ምክንያቱም አንድ ወታደር ከማን ጋር እንደሚዋጋ ሙሉ መረጃውን ሳይዝ ወደ ውጊያ ገብቶ ሙሉ ድልን ሊቀዳጅና በድል ሊመለስ አይችልም። ለዚህም ነው ዛሬ መንፈሳዊ ውጊያችንን እንዴት እንዋጋ በሚለው ሐሳብ ውስጥ የመጀመሪያውና ቀዳሚ ነጥብ አድርጌ ይዤላችሁ የመጣሁት ከማን ጋር እንደምንዋጋ ለይተን ማወቅ ነው። ከማን ጋር እንደምንዋጋ ለይተን ማወቅ ለውጊያችን የመጀመሪያውና ወሳኙ ድልን የምናገኝበት ትልቁ መንገዳችን ነው። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 6 ከቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር አይደለምና ከዚህም ከጨለማ ዓለም ገዦች ጋር ሰማያዊ ስፍራ ካለ ከክፉ መንፈሳዊ ሰራዊት ጋር ነው ይለናል። ስለዚህ መጽሐፍ ቅዱሳችን ከማን ጋር እንደምንዋጋ አስቀምጦልናል። መጋደላችን ከደምና ከሥጋ ጋር አይደለምና ብሎናል። ከማን ጋር እንደምንዋጋ አሁን ለይተናል ማለት ነው። ከደምና ከሥጋ ጋር የምናደርገው ምንም አይነት ውጊያ እንደሌለ ተረድተናል። ስለዚህ መጋደላችን ከደምና ከሥጋ ጋር አይደለም። ከማን ጋር ነው የምንዋጋው የሚለውን ሐሳብ ዝርዝር አድርገን ስናየው ስለ ጠላታችን ሙሉ መረጃው ይኖረናል ማለት ነው። ከማን ጋር ነው የምንዋጋው? ከአለቆችና ከስልጣናት፣ ከጨለማ ዓለም ገዦች፣ በሰማያዊ ስፍራ ካለ ከክፉ መንፈሳዊ ሰራዊት ጋር ነው የምንዋጋው። የመጀመሪያው ወሳኙ ነጥብ ከማን ጋር እንደምንዋጋ አውቀናል፣ ለይተናል ማለት ነው። ሁለተኛው በምንድን ነው የምንዋጋው የሚለውን ማወቅ ደግሞ በራሱ ሌላኛው ትልቁ ድላችንን የምናገኝበት መንገድ ነው። በምን እንዋጋለን ለሚለው መጽሐፍ ቅዱሳችን ምን ይለናል? መጽሐፍ ቅዱሳችን በኤፌሶን ምዕራፍ 6 ከቁጥር 11 ላይ የዲያብሎስን ሽንቀላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ ይላል። ስለዚህ በምንድን ነው የምንዋጋው? የእግዚአብሔርን ዕቃ ጦር በመልበስ ነው መንፈሳዊ ውጊያችንን የምንዋጋው ማለት ነው። ለዛም ደግሞ በኤፌሶን 6:14 ላይ መጽሐፍ ቅዱሳችን በምን መዋጋት እንዳለብን አስቀምጦልናል። አንደኛ ወገባችንን በእውነት ታጥቀን እንድንዋጋ ይነግረናል። ወገባችንን በእውነት ታጥቀን እንድንዋጋ መጽሐፍ ቅዱሳችን ያሳየናል። ለምንድን ነው በእውነት ታጥቀን የምንዋጋው? የምናደርገው መንፈሳዊ ውጊያ በስጋና በደም እንዳልሆነ መጽሐፍ ቅዱሳችን ይነግረናል። ስለዚህ የምንገልጠው እውነት ካለ የምንገልጠው የጨለማ ኃይል አለ ማለት ነው። የሚገለጥ የሚገረሰስ የውሸት ኃይል አለ። እውነትን ታጠቁ ሲለን መጽሐፍ ቅዱስ የምትገልጡት ሌላ የጨለማ ወይም የውሸት ዓለም እንዳለ ሊገለጥ ሰው ሁሉ ሊያውቀው የሚገባ ውሸት እንዳለ ያን ውሸት በእውነት መግለጥ እንድንችል ያን ውሸት በእውነት እንድንገልጠው ነው መጽሐፍ ቅዱስ ያስቀመጠልን። ለዚህም ዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ውሸት ስለ ዲያብሎስ የተናገረው ቃል አለ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው ይለናል። ስለዚህ ሐሰተኛ የሐሰትም አባት ነው የተባለውን የዲያብሎስን ሥራ እናፈርስ ዘንድ ወገባችንን
በእውነት ታጥቀን መቆም አለብን። እውነት እኛ ውስጥ ሊገለጥ ይገባል። የእውነትን መንፈስ ልንገልጥ ይገባል። የሐሰትን አባት፣ የሐሰትን ምንጭ፣ የሐሰትን መሰረትና መነሻ የሆነውን ዲያብሎስን ማሸነፍ የምንችለው እውነትን በመግለጥ በእውነት በመኖር ነው ይለናል መጽሐፍ ቅዱሳችን። ለዚህም ነው በምን እንዋጋ ለሚለው የመጀመሪያው ወሳኙ ነገር በእውነት እንዋጋለን። የሐሰትን መንፈስ በእውነት መንፈስ እንዋጋለን። የውሸትን መንፈስ በእውነት መንፈስ። መጋደላችን ከደምና ከሥጋ ጋር አይደለም። የእውነትን መንፈስ በመግለጥ የጨለማውን ኃይል በብርሃን በማሳየት መጽሐፍ ሲናገር የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ እንደተጻፈ። ስለዚህ መግለጥ ያለብን መንጠር ያለበት የውሸት ጫካ፣ መናድ ያለበት የውሸት ተራራ፣ መጥፋት ያለበት የውሸት ዓለም እንዳለ መጽሐፍ ቅዱስ ያሳየናል። ለዚህም ነው የእውነትን መንፈስ ልንገልጥ ይገባል። ሰይጣን ዲያብሎስ በውሸት የታወቀና ውሸትን ሲናገር ከራሱ የሚናገር እንደገና የውሸትም አባት እንደሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል 8:44 ላይ እንዳስቀመጠልን ወገባችንን በእውነት ታጥቀን ጸንተን የእውነትን መንፈስ በመግለጥ እንዋጋለን ማለት ነው። ሁለተኛው በምን እንዋጋ በሚለው የጽድቅን ጥሩር ለብሰን እንድንዋጋ መጽሐፍ ቅዱሳችን በኤፌሶን 6:14-15 ላይ ያሳየናል። ስለዚህ በጽድቅ አንደኛው በእውነት መንፈስ ወገባችንን ታጥቀን እንዋጋለን። ሁለተኛው በጽድቅ መንፈስ የጽድቅን ጥሩር ለብሰን። ምክንያቱም የጽድቅን ጥሩር መልበስ አለብን ስንል የምንገልጠው ጽድቅን ያልተላበሰ የረከሰ ዓለም፣ የወደቀ ዓለም እንዳለ ልንገነዘብ ይገባል። ስለዚህ በጽድቅ ነው የምንዋጋው። በእውነት የምንገልጠው የውሸት ዓለም ካለ በጽድቅ የምንገልጠው ደግሞ የረከሰ ዓለም እንዳለ ልናውቅ ይገባል። ስለዚህ ሁለተኛው የውጊያ መሳሪያችን ጽድቅ ነው። በምንድን ነው የምንዋጋው? በጽድቅ። የጽድቅን ጥሩር በመልበስ ባለጋራችንን ዲያብሎስን በእውነትና በጽድቅ እንዋጋዋለን። ሶስተኛው በሰላም ወንጌል በመዘጋጀት እግሮቻችን ተጫምተው ነው የምንዋጋው። ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ በጣም ትልቅ የሰጠን ሚሽን አለ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ተብለናል። ስለዚህ ይህን ወንጌል በመግለጥ በመስበክ ነው የጠላትን ሥራ የምንዋጋው ማለት ነው። ወንጌልን መስበክ በራሱ የሰይጣንን ሥራ መቃወም፣ ወንጌልን ለፍጥረት ሁሉ እንድንሰብክ ላልሰማ ላላወቀ የኢየሱስ ክርስቶስን አዳኝነት፣ ጌትነት፣ ገዢነት ከሱ ውጪ አዳኝ ከሱ ውጪ ጌታ የሞተም የተነሳም የሚመጣም ተስፋችንም መጥቶም የሚወስደን እሱ ብቻ እንደሆነ በሰላም ወንጌል በመዘጋጀት እግሮቻችን በወንጌል ጫማ ተጫምተው የሰይጣንን ሥራ ልናፈርስ ይገባል ማለት ነው። በምን እንዋጋ ለሚለው አራተኛ ነጥብ በኤፌሶን 6:16 ላይ ከእነዚህም ሁሉ ጋር የሚንበለበሉትን የክፋትን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ ይላል። የእምነትን ጋሻ በመያዝ ሁላችንም እንደምናውቀው ጋሻን የያዘ ሰው የሚወረወረበትን ፍላጻን የሚመክትበት ትልቁ መሳሪያ ነው። የእምነት ጋሻ የሚወረወርብንን የጠላት ፍላጻ የሚንበለበለውን የሰይጣንን ፍላጻዎች ሁሉ ማጥፋት የምንችለው የእምነትን ጋሻ በመያዝ ነው። እምነት ከሌለን እግዚአብሔር ላይ የተደገፈ በቃሉ ላይ መሰረት ያደረገ እምነት ከሌለን ጠላት እምነታችንን ሊሸረሽር ሊያጠፋን ይፈልጋል። የእምነትን መንፈስ ተላብሰን ነው ልንዋጋ የምንችል። ምክንያቱም የእምነት ጋሻችንን በመያዝ አትችልምን በእችላለሁ ጠላት የሚዘብቅብንን የትኛውም አይነት የእምነት ፈተናዎችን በእምነት ጋሻ መመከት እንድንችል በእምነት መንፈስ ነው። ሌላኛው ያለማመንን መንፈስ የምንሰብረው ያለማመንን መንፈስ የምንመክተው
የሚንበለበለውን የጠላትን ፍላጻ የምንመክተው በእምነት መንፈስ ነው። የእምነትን ጋሻ በማንሳት በምን እንዋጋ ለሚለው አምስተኛ የመዳንን ራስ ቁር በመልበስ እንዋጋለን። የመዳንን ራስ ቁር ልበሱ። የመዳንን ራስ ቁር በመልበስ ኢየሱስን በመልበስ የሚወረወርብንን ማንኛውንም ፍላጻ መመከት እንደምንችል ልክ የመዳን ራስ ቁራችን ክርስቶስ ነው። የመዳንን ራስ ቁር በመልበስ መዋጋት እንዳለብን መጽሐፍ ቅዱሳችን ያሳየናል። ስድስተኛውና በምን እንዋጋ ለሚለው ሐሳብ በኤፌሶን 6:17 ላይ የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይለናል። መጽሐፍ ሲናገር የእግዚአብሔር ቃል በሙላት ይኑርባችሁ እንደሚል ጠላት ለሚሰነዝረው ማንኛውም አይነት ፍላጻ ለሚያስነሳብን የትኛውም አይነት ጦርነት መመከት የምንችለው የመንፈስ ሰይፋችንን በመምዘዝ ነው። የጠላትን ቅስሙን መስበር፣ የጠላትን ሰንሰለት መበጠስ የምንችለው። ለዚህም መጽሐፍ ቅዱሳችን ላይ ስንመለከት በሉቃስ ወንጌል ምዕራፍ 4 ከቁጥር 3 እስከ 12 ድረስ ጌታችንና መድኃኒታችን ኢየሱስ ክርስቶስ 40 ቀን በተራራ ላይ ከጾመና ከጸለየ በኋላ በዲያብሎስ እንደተፈተነ የእግዚአብሔር ቃል ያሳየናል። ይህም ዲያብሎስ ጌታችንና መድኃኒታችን ኢየሱስ ክርስቶስን የፈተነበት አንደኛው ፈተና የእግዚአብሔር ልጅ ከሆንክ ይህ ድንጋይ እንጀራ እንዲሆን እዘዝ የሚል ፈተና ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን እንዴት በምን እንደተዋጋ እንመለከታለን። የቃሉን ሰይፍ በመምዘዝ ጠላት ለመዘዘበት የቃል ሰይፍ ጌታችንና መድኃኒታችን ኢየሱስ ክርስቶስን የመዘዘው የእግዚአብሔር ቃል ሰይፍ እንዳለ እንመለከታለን። ስለዚህ ጠላት ለሚያስነሳብን የትኛውም አይነት ጦርነት የእግዚአብሔርን ቃል ሰይፍ እየመዘዝን መመከት አለብን ማለት ነው።